ጋር ስላለሽ እድለኞችም ነን ደስተኞችም ነን። አይደለም እንዴ ልጆች? እውነት ነው። እሷ ባትኖር ይሄን የመሰለ ምግብ ማን ይሰራ ነበር? ገና መቼ ቀመስከውና ነው እንደዚህ የምትለው? እንዴ ጣፋጭ እንደሆነ ገና ከሽታው ራሱ ያስታውቃል። አንቺ ራሱ በጥያቄ ከመመላለስ አመሰግናለሁ አትይም እንዴ? እሺ አመሰግናለሁ ዳጊ። ጋሼ እባክዎትን ይባርኩትና እንመገብ። ወደቅ ታድገዋል። ያ ደግሞ አንተ ሙሉ ሰው ያደርጋል። ይሄን ታውቃለህ አይደል? በእውነት ነው አሚን። አሁን እንደዛ ስትይኝ ትንሽም ቢሆን ዋጋ እንዳለኝ ተሰማኝ። እኔ እኮ ስላንተ የተናገርኩት አንተ ከሆንከው በትንሹ ነው ዳግም። ታውቂያለሽ፣ በህይወቴ ለመጀመሪያ ጊዜ ነው ዋጋ እንዳለኝ ከሰው የሰማሁት እና ከዚህ በኋላም የበለጠ ዋጋ እንዲኖረኝ ከአንቺ ጋር ያለውን ነገር ለማስተካከል እሞክራለሁ። እሺ ዳግም እንግዲህ ኑሐሚንን ከአንቺ ጋር ያለኝን ነገር ሁሉ ማስተካከል እፈልጋለሁ እያላት ነው። እንግዲህ ዳጊ ምን አስቦ ነው እንግዲህ እጅግ ዋጋ እንዳለውና ያደረገው ሁሉ እንደውም ይሄን በትንሹ ነው ብላ እንግዲህ ኑሐሚ እያሞገሰችው ትገኛለች። ሆኖም እንግዲህ ዳጊ እስካሁን ድረስ የኑሐሚ ፍቅር ያልተው፣ በዛ ላይ ወንድምየው እንግዲህ ሊያገባት ጥቂት ቀናት የቀሩት ማለት ነው። ኤሚም ሕክምናዋን እንግዲህ በጥሩ ሁኔታ አጠናቋው ወደ ቤት ልትመለስ ነው። እንግዲህ ይሄ ነገር እያለ ዳጊ ደግሞ እዚህ ጋር ምን እንዳሰበ ባይገባንም የድሮውን ነገር ለማስቀጠል እንግዲህ ያለውን ነገር አስተካክላለሁ እያላት ይገኛል። እሷም እንግዲህ አሁን ላይ እንደ እህት እንድትጠራኝ ነው የምፈልገው። ኤርሚያስ ያኔ ሲያሰቃየኝ ሁሉን ነገር ታውቃለህ አይደል ወይ? አሁን ግን እህቴ ብሎ እየጠራኝ ነው። ለመጀመሪያ እህቴ ብሎ ጠራኝ። ስለዚህ አንተም እንደ እህት ጥራኝ ብላ ትለዋለች። ይህ ነገር እንኳን የሚሆን አይመስለኝም ብላ ስትለም እንግዲህ ኑሐሚንና አንተን ዛሬ ማታ አስታርቃቸዋለሁ፣ ሁሉንም ነገር እሱ ጥፋተኛ ነው ብሎ ይላታል። አዎ ከተናገረ በኋላ እንግዲህ ጥፋቱን ያውቀዋል ብሎ ይላታል። እኔም ነግሬዋለሁ፣ አንተ ለእኛ ለዚህ ቤት ያደረግከው ነገር እንደ ቀላል አትቁጠረው፣ እጅግ ትልቅ ዋጋ ያለው ነገር ነው እያለች እንግዲህ ዳግምን እያበረታታችው ትገኛለች። ዳግምም እንግዲህ ይህን ነገር ከሷ ሲሰማ በጣም ነው ደስ ያለው። እውነት ለመጀመሪያ ነው ከሰው እንደዚህ ዋጋ እንዳለኝ ያወቅኩት። ስለዚህ እኔም ደግሞ ሁሉንም ነገር አስተካክላለሁ እያላትም ይገኛል ማለት ነው። እንግዲህ ኑሐሚንም እራት ኩሽና ገብታ እራት ምናምን እያዘጋጀች ነበረ። እንግዲህ ፍቅረኛው መጥቶ ምን እየሰራሽ ነው ብሎ ሲላት፣ ያው እንግዲህ ቤት ጎትተህ እስክታስገባኝ ድረስ አልጠበቅኩኝም፣ እራት እየሰራው ነው። ዛሬ እራት እዚህ ነው የምንበላው። ዳግምና አንተ መታረቅ አለባችሁ፣ አንተ ጥፋተኛ ነህ። ስለዚህ ጋሽም ይመጣል፣ ይሄን ባህሪዎችን ሁሉ መተው አለብህ ብላ ትለዋለች። እሱም እንግዲህ እሺ ብሎ በመስማማት ማድም ሰርቷ እስክታቀርብ ድረስ እሱም ደስተኛ ነው። ሆኖም እንግዲህ ሐምላ እንደምታውቁት እንግዲህ ጎዳና ወጥታለች። ከጎዳናም ደግሞ ወደ ሌብነት ስራ ተሰማርታ ነበረ። እነ ወንዳጥርንም እንግዲህ በባለፈው ክፍል ላይ ሰርቀዋቸው ነበረ ማለት ነው። ያንንም ንብረታቸውን መልሷለች። ወንዳጥር እንግዲህ እንደ ገጠሬው ወጠር ሲያደርገውና እንቅ አድርጎ ይዟትም ነበረ። ሆናም እንግዲህ እሷ መልካምን ነገር አስባ ነው የመጣችው። ሆኖም ይቅርታ አድርጎ ምግብም ልትጋብዛቸው ባሰበኝ ሰዓት አንድ ጥያቄ መጠየቅ እችላለሁ ወይ በማለት እንግዲህ ጥያቄዋን እንደተቀጠለው ታቀርባለች። ምንድን ነው መጠየቅ ትችላለሽ ብሎ ይላታል። እሱም እንግዲህ ኑሐም ይሄ ፎቶ ያለው ኑሐሚን ማናት ብላ ትላለች። እንጎችዬ ናት እንጎችዬ ምናምን ይላታል። ከዛም በኋላ ኦኬ ኑሐም ያኔ ሲጠራት ሰምቻለሁ፣ ዳግምም የት ናቸው ያሉት ብለው እንግዲህ አንከሳውም ይጠይቃታል። እሷም ዳግምንም ታውቀዋለህ? አዎ ዳግምማ
ከወንድ አጥር ጋርም ተፋልጠው ነበሩ። እሱ እውነትም ወንድ ነው ብሎ ይላል። ነሆም ደግሞ ያው እንደ ሴት ቁጠሩ እሱ ሴት ነው ብሎ ይላታል። ሁሉንም ነገር ይነግሯታል። ከዛን እንግዲህ ለብዙ ቀናት ለሳምንት ነው ለ3 ቀን ምግብ አልበሉም ነበረ። እንግዲህ ሀምላልም ያው በዛ በዘረፈችው ጋብዛቸውም ነበረ። እንግዲህ እሷም ጋብዟቸው እነሱም ተደስተው እንግዲህ ሸንኬም እጇን እያዘ እየሳማት እንግዲህ ያው መልካምነትን ስራ እየሰራች ነው። በአንድ በኩል መጥፎ፣ በአንድ በኩል መልካምን እየሰራች ነው። እንግዲህ ይህንን ነገር ዳግም ማወቅ አለበት። ለዳግም ይህን ነገር መንገር አለብን። እውነት ኑሐሚን ብሎ ነው ወንድ አጥር እስከዚህ የመጣው። ስለዚህ ዳግም ማወቅ አለበት ብላ ለቁሊት ትነግራታለች። እሱም ምንድን ነው ዳግም ማወቅ ያለበት ብላ ስትል እንዴ ኑሐሚን እኮ ልታገባ ቀናት እየቆጠረች ነው ያለው፣ ይህ ነገር ወዴት ሊሄድ ነው ብላ ስትልም እንግዲህ ቁልጭ ደግሞ ለምንድን ነው እንደዛ የሚሆነው? እንደዛማ ብሎ እንትን የለም። አንቺ ምንድን ነው እሱ አንቺም ዳጊን አፍቅረሸዋል ማለት ነው። አንቺ ማለት ትንሿ ኤርሚያስ የሴቶቹ ማለት ነው ብላ ትላታለች። አረ እንደዛ አይደለም እኮ ብላ ስትላትም እንግዲህ አንድ ሁለት እየተባባሉ እየሳቁና እያወሩ ይገኛሉ። ሆኖም ለዳግም ነግሯ እንግዲህ ወንድ አጥር እዚህ እንዳለና እንዲጠነቀቁ ነው። ወንድ አጥር ደግሞ እንግዲህ ሀምላልን ተከትዬ ፍቅረኛ ያለችበትን ገብቼ ይሄን ነገር ሳላሳካ አልሄድም እያለ ነው። እንግዲህ እነ አቶ ሊኩም ለሰርጉ እየተዘጋጁ ነው። ቀናት ነው እየቀረን እያሉ እነሱ ደግሞ እንደዚህ አይነት ነገር ላይ ደርሰዋል። ያው ኤሚ ደስ የሚለው ነገር ሕክምናዋን አጠናቋ ወጥታለች ማለት ነው። ሆኖም እንግዲህ ዳግም ዛሬ ላይ እጅግ በጣም ደስተኛ ነው። እንግዲህ አሁን እዚህ ጋር ዳግም ምን አስቦ ነው እስቲ ገምቱ። ወደ መጀመሪያ መለሳለሁ ሲል መልካም ሆናል ብሎ ሲል አሁንም እሱ መቼም እሷን ወደኋላ አይልም ከማፍቀር ማለት ነው። እንግዲህ ድርጅቱም ደግሞ እጅግ እንደከሰረ እና ካላቸው በላይ ኪሳራው እንደሚያመዘን እየነገሯቸው፣ እነሱ ግን በዚቹ በኑሐሚን ሲጣሉ ነበረ። እንዴት ነው እሱ ይህ ፍቅር እንዴት ነው እውር ነው ፍቅር ይባላል እና አንድ ሴት ብዙ ሰው ያፈቅራታል ማለት ነው። እኔ እኮ አልገባኝ። አሁን እዚህ ጋር ወንድ አጥርም ኑሐሚን ያፈቀረው ዳግምም እንደዛ፣ ኑሐሚንም እንደዛ፣ ኤርሚያስም እንደዛ። ስለዚህ የምትታያቸው አንድ ሴት ለብዙ ሰው ነው ማለት ነው። እንዲህ እሷስ ኑሐሚን ማነው ኤርሚያስንም ሁሉንም ከምትል አንዱ ወስኗ። ግን እኔ እሷ ሲመስለኝ ዳግምን ነው የምታፈቅረው። ለምንድን ነው ኑሐሚን ለማግባት የፈለገችው? ጋሽ አለማየሁ ረሳሁት እኮ ወሬ። እኔ እኮ ምንድን ነው እሱ እያልን ነው። እና ለማንኛውም እንግዲህ እራት ግብዣውንም አዘጋጅታ ነበረ። እራቱንም እንግዲህ እንዳዘጋጀች አቀራርቧ ዳጊ የለም ነበረ። ዳጊ ጋር ይደወል እየተባለ ዳጊም እንግዲህ ትንሽ ቢቆይም ይመጣል። እንግዲህ ዳጊም እንደመጣ የምግቡ ማዛ ያደንቃል። እንግዲህ ምግብሽ በጣም ይጣፍጣል፣ ትለያለሽ ምናምን እያለ ሲያሞግሳት መቼ ቀምሰውና መቼ በልታ የብላ ስትለውም እንግዲህ ኑሐሚን እሺ አሜን ብለሽ አትቀበይም እንዴ ሲል አረ መቼ በልተዋየው ሳያየው ነው እንዴ እያለች እንግዲህ ስትልም እንዴት ወዴት እያሉ ነው እንግዲህ ኑሐሚን በቃ ዳግም በተናገረ ቁጥር የአንጀቱን ይናገረውና ከዛም በስተቀር እንግዲህ ዞር ብሎ አያየውም ማለት ነው። ሆኖም እንግዲህ ሀምላል እንግዲህ በባለፈው ላይ ዳግም አግኝተውት ነበረ። እንግዲህ ስልኩንም ላሽ አድርገውት ነበረ። ስልኩንም እንግዲህ ትደውልለትና ለምንድን ነው እስካሁን ድረስ ያልደወልከው ብሎ ሲል ስልኬን ሰርቀሽኝ ነው ወይ? አንቺ ከሀምላል ጋር የነበርሽ ጓደኛዋ ነሽ። ስልኬን መልሽልኝ፣ ሂሳብ የምትፈልጊ ከሆነ የስልኩን ሂሳብ እሰጥሻለሁ፣ እኔ ውስጡ ያለው ፋይሎች ያስፈልጉኛል ይላታል። ኧረ እባክህ እያለች እንግዲህ እያሾፈችበት እንደ ሌሎቹ መስሏል። ዳግምም ጥርቅ የሚያደርግባታል። እንዴት ነው እኔ ጩና ላይ ስልክ የሚዘጋው? እኔ ጩና መሆኔን አላወቀም ወይ? ደግሞ ድምፁ እንዴት ደስ ይላል፣ ወንዳ ወንድነቱ እያለች እንግዲህ ጩና በዳጊ ፍቅር ተጠባብሳለች ማለት ነው።
እና ዳጊ ምንም ስልኩን እንድትመልስ ብቻ ይነግራትና ይዘጋል ማለት ነው። እንግዲህ እሱ ከዘጋ በኋላ አምላል መታው ምን ሆነሻል ስትላት ያ ልጅ ደውሎልኝ ነው ጭራሽ ስልክ መልሽ ብሎ ይለኛል እንዴ ብላ ትላታለች። እንግዲህ ፍቅር ይዞሻል ስትላት ኧረ እኔ ፍቅር አልያዘኝም ትላለች። ግን ጩና በዳግም ፍቅር ተይዟለች። ስለዚህ ዳግም አሁን እንዴት ነው ያ ፍቅር ሲጀመር አይገጣጠሙም። ሆኖም ግን እንዴት እንደሚሆኑ እንግዲህ ጩና ዳግምን ታገባለች ወይስ ሌላ ይመጣላታል? እንዴት ወዴት እየሄደ ነው? እና እስቲ መጨረሻውን እናያለን። እና ለዳግም እንግዲህ ደውላ አውርታውም ካለች በኋላ እራት ማድ ቀርቦ እንግዲህ አንድ ሁለት እያሉ እያወሩ እየተሳሳቁ ጋሼ ምግቡን እንዲመርቅ እየተደረገ እያለ ከውጪ ሰው ይገባል ማለት ነው። እንግዲህ ወይዘሮ ዝናሽ ሆኑ ወይዘሮ ፋንቱ ወይስ እንግዲህ ሌላ ወንጀል የሰሩት ነገር ስለሌለ ማን እንደሆነ ሲገባ እንግዲህ አቶ ሌኩን እጅግ በመደናበር እና በመደናገጥ ውስጥ እያሉ ክፍሉ በዚህ አይነት ተጠናቀቀና አለቀ ማለት ነው። እንግዲህ ቀጣዩንም ይዘን እንመጣለን። ይሄ ድራማ በጣም ተወዳጅ ነው። ውስጡ ላይም ብዙ ትምህርቶች አሉ። እንደ ቀልድ አድርጎ ያስተምረናል። ስለዚህ ለዚህ ቤት አዲስ ከሆኑ ሰብስክራይብ፣ ላይክ፣ ሼር እያደረጉ እያበረታቱን እያልን ማሳሰባችንን እናቀርባለን እና ከዚህ ክፍል ምን ተማራችሁ የሚለውን ኮሜንት ላይ በሌብነትም እየሄዳችሁ ፍቅር ፎንቃ የያዛችሁ ፍቅር አይን የለውም በየቦታው ነው መጋኛ የሚመታን የምትሉ ጠንቀቅ በሉ፣ የሰው ባል እንዳትጠብሱ ማለት ነው። እና አዲስ ኖት ነባሮችም ከልብ እያመሰገንን ለዛሬ ያዘጋጀንላችሁ ይሄንን ይመስላል። መልካም ቆይታ፣ መልካም ምሽት።